ሰላም ኢትዮ ኪድስ ልጆችዬ እንዴት ናችሁ? እኔ ሜላት ነኝ። 10 ዓመቴ ነው። በትምህርቴም ጎበዝ ነኝ። ሁሌም በክፍሌ አንደኛ ነው የምወጣው። ለምን እንደሆነ ታውቃላችሁ ልጆች? ዛሬ የመጣሁት ሁሌም አንደኛ ለምን እንደምወጣና እንዴት ሆኜ ጎበዝ ተማሪ የሆንኩበትን መንገድ ነው የማሳያችሁ። ሁሌም ጊዜ አጠቃቀሜን አስተካክላለሁ። ይህን ደግሞ የማደርገው ፕሮግራም በማውጣት ለእያንዳንዱ የትምህርት አይነት ለማረፊያና ለጨዋታ የሚሆነኝን የተመጣጠነ የጊዜ ሰሌዳ ነው የማወጣው። ነገን ደግሞ ዛሬውኑ ነው የማቅደው። ማታ ደግሞ ከመተኛቴ በፊት በማግስቱ ምን መስራት እንዳለብኝ አቅዳለሁ። ይህም ደግሞ ጠዋት ስነሳ ግልጽ አቅጣጫ እንዲኖረኝ ነው የሚያደርገው። በትምህርት ክፍለ ጊዜ ደግሞ ንቁ ነኝ። በትኩረት እከታተላለሁ፣ ማስታወሻ እይዛለሁ፣ ያልገባኝን ነገሮች ደግሞ ጥያቄ እጠይቃለሁ። ውጤታማ የአጠናን ስልትም አዳብሬያለሁ። ይህንን ደግሞ ያደረግኩት አዘውትሬ በማጥናት ለንባብ የሚሆን ጸጥ ያለ ብርሃንና አየር በበቂ ሁኔታ የሚገኝበት የጥናት ቦታን በመፈለግ ነው። በተጨማሪም ደግሞ የተረዳሁትን ትምህርት ለጓደኞቼ ለማስረዳት እሞክራለሁ። ይህ ደግሞ እውቀቴን ይበልጥ በጭንቅላቴ ውስጥ እንዲቀረጽ ያግዘኛል። ራሴንና አካባቢዬንም አዘጋጃለሁ። ይህን የማደርገው ደግሞ ጥሩ ጓደኞችን በመምረጥ እና ከአዘናጊ ነገሮች ደግሞ በመራቅ ነው። ለአእምሮና ለአካል ጤናም እጨነቃለሁ። ይህንስ ምን እያደረግሽ ነው አትሉኝም? እኔ ሁሌም በቂ እንቅልፍ ነው የምተኛው። አንድ ተማሪ አእምሮ በትክክል እንዲሰራ ቢያንስ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ማግኘት አለበት። ይህ ደግሞ አዎንታዊ አስተሳሰብ እንዲኖረኝ ይረዳል። እችላለሁ፣ ይገባኛል የሚል መንፈስ ይነሳሳል። ይህ ደግሞ ለስኬት ትልቅ ጉልበት ይሆነኛል። ያስተውሉ ልጆች፣ ጎበዝ ተማሪ ማለት ስህተት የማይሰራ ሳይሆን ከስህተቱ ተምሮ በየቀኑ ራሱን የሚያሻሽል ሰው ነው። ጥረትም ደግሞ ፈጽሞ ከንቱ አይሆንበትም። ቻው ልጆች።